ቅዳሜ ገበያ ፕሮግራም ጀምሯል። ፍሬኔ ዛሬ እንግዲህ ያለውት ሂልተን ነው። አሪፍ ፔይ እና ዩኤንሲዲኤፍ በጋራ በመሆን ያዘጋጁት ኢቨንት ላይ ተጋብዣለሁ። ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችን ቆዩ። To welcome you all to the official opening ceremony of the Association of Digital Finance Service Provider in Ethiopia. This challenge should not discourage us. Rather, they should inspire us to work together with determination and shared purpose. I would like to express my sincere appreciation to the National Bank of Ethiopia, government institutions, our founding members, development partners, and every organization and individual whose dedication and commitment have made today's launch possible. Your support demonstrates the shared vision we all have for the future digital finance in Ethiopia. Today, we begin a new chapter, one that will help accelerate Ethiopia's journey towards a more inclusive, innovative, and digital connected financial future. Let us work together to build a digital finance ecosystem that is secure, resilient, competitive, and accessible to all. Mr. Yosef just said that the association is officially inaugurated. Not enough. You have to do more. And you too. You need to plan more. ስሜ ሀብታሙ ታደሰ ይባላል። በምን ላይ ነው የምትሰራው አንተ? እንግዲህ የላኪፔ ፋይናንሻል ቴክኖሎጂ ሼር ካምፓኒ የሚባል ካምፓኒ ዲዛይን ድርጅት ዋና ስራ አስኪያጅ ነኝ። እንዴት አገኘው ፕሮግራሙን? ፕሮግራሙ በጣም ጥሩ ነው። ብዙ ጊዜም ስንፈልገው የነበረ ብዙ ጊዜም ስንጠይቀው የነበረ የዚህ የአሶሲዬሽን መስረታ እንግዲህ በዚህ ሴክተር ላይ ያሉት ባንኮች፣ ኢንሹራንሶች፣ ስዊች ፕሮቫይደርስ፣ ፔመንት ጌትዌይ ፕሮቫይደርስ እና ሞባይል ማኒ ፕሮቫይደርስ አንድ ላይ በጋራ በመሆን እንግዲህ መብታቸውን ማስከበር፣ አዳዲስ ነገሮችን ከሌሎች ሀገሮች ጋር ኤክስፒሪየንስ መለዋወጥ እና ኢትዮጵያ ውስጥ ደግሞ መንግስትንም እንግዲህ ፖሊሲዎችን እንዲያሻሽል አዳዲስ ያልወጡ ፖሊሲዎችንም እንዲያወጣ ያግዛል ብለን እናስባለን እና በጣም ትልቅ የሆነ ማይልስቶን ነው ብዬ ነው የማስበው። በጣም ጥሩ። እንግዲህ ኢትዮጵያ ዲጂታል ፋይናንስ ሰርቪስ ፕሮቫይደር አሶሲዬሽን መመስረቱ ለእናንተ ምን የተለየ ጥቅም አለው ለድርጅታችሁ? እንግዲህ ይሄ ሴክተር አዲስ ነው። እንግዲህ እንዳልነው ወደ 4 ዓመት ገደማ ነው ይሄ ሴክተር እና ለመንግስትም አዲስ ነው፣ ለእኛም አዲስ ነው፣ ለህዝቡም አዲስ ነው። እነዚህ በጣም ብዙ ክፍተቶች ይኖራሉ በመካከላችን። ለምሳሌ በእኛ በፕሮቫይደሩና በፖሊሲ ሜከሮቹ መካከል የተለያየ አንደርስታንዲንግ ሌቭል አለ። እኛ የምንረዳቸው የእኛ ቁስሎች ሊኖሩብን ይችላሉ፣ እነሱ ደግሞ የማያዩት እንደ አንድ ግለሰብ ወይም እንደ አንድ ካምፓኒ ሪፕሬዘንት አድርገሽ ሄደሽ ስትናገሪ የምትደመጪው እና ኮሌክቲቭሊ ያለሽን ኢምፓክት አሳይተሽ ለእነሱ ማስረዳት ስትችይ፣ መናገር ስትችይ፣ እንዲሁም ደግሞ ሌጋል ስታንድ ሲኖርሽ ተሰሚታሽም የሚሰጥሽም ጆሮ ትልቅ ነው። ስለዚህ ለሁላችንም ትልቅ የሆነ ባንኮች እንኳን ያው ጠንካራዎች ናቸው፣ እኛ ነን ትናንሾቹ የምንጎዳው እኛ ነን የምንረገጥ የነበሩ። አሁን ላይ ግን እኩል ሆነን አንድ ስፔስ ውስጥ ነው የምንሄደው። ለምን ባንኮች እና የፊንቴክ ሶሉሽን ፕሮቫይደሮች አሁን ላይ ተለያይተው የሚሄዱ አይደለም። ትልቅ የሆነ ጋብቻ ነው። ይህን ጋብቻ ደግሞ ወደ አሶሲዬሽን ማምጣቱ ነገሩ ላይ ተሰሚነት ያለው ድምፅ እንዲኖረን ያደርጋል ብዬ አስባለሁ። ጥሩ ነው የገለጽክልኝ። በምን መልኩ ነው ለመስራት ከዚህ አሶሲዬሽን ጋር ያሰባችሁት? እንግዲህ እኛ መጀመሪያ ሲነሳ ዛሬ ነው ሜምበር የሆን ነው ሀሳቡ ሲነሳ ያው ተነግሮን ነበረ፣ ግን ያኔ ገና ፍቃድ ፕሮሰስ ላይ ስለነበረን ፋውንዲንግ ሜምበር መሆን አልቻልንም። አሁን ላይ ሜምበርሺፕ ፎርሙን ሞልተን ተቀላቅለናል። እንግዲህ አሁን ላይ እኛ እንደ አንድ ሜምበር እኛ ያሉብንን ከፖሊሲ አኳያ ያሉብን ችግሮች ወደ አሶሲዬሽኑ እናመጣለን። ሁሉም እኛ ደግሞ ያልደረሰብን ሌሎች ላይ ደግሞ የደረሰ ችግሮች ሊኖሩ ይችላሉ። ችግር ብቻ አይደለም በነገራችን ላይ ያመጣሽንም ሶሉሽን በጋራ የሄድሽበትን መንገዶች ሼር ማድረግ ትጀምሪያለሽ። ስለዚህ ለሌሎችም አዲስ አባላት በዚህ መንገድ መሄድ አለባችሁ፣ ይህንን ፕሮሰስ መከተል አለባችሁ። በዛ ጊዜ ውስጥ ደግሞ እንደ ፕሮሰስ ታይምም ገንዘብም ሴፍ ታደርጊላቸዋለሽ። አት ሴም ታይም ደግሞ አላስፈላጊ የሆነ ሚስቴኮችንም አቮይድ ታደርጊያለሽ በዚህ አሶሲዬሽን ሜምበር መሆንሽ ማለት ነው። ሌላው ደግሞ ያው ለመንግስትም ቀረብ ለማተያለሽ እንደ ፖሊሲ ሜከሮች ቅድም እንዳልኩት ናሽናል ባንክንም ጨምሮ ለፖሊሲ ሜከሮች ደግሞ እንደ አሶሲዬሽን ይሄ ነገር አለብን ሚቲንግ ሴታፕ ይደረግልን በቲም እነዚህ ነገሮች ይታይልን ቢሆን የሁሉም ድምጽ ከሆነ ቶሎም ስለሚታይልን በዛ መንገድ እንዲህ ሀሳብ በማመንጨትም
አክቲቭ ሜምበር በመሆንም እንሳተፋለን ብለን እናስባለን። በጣም ጥሩ። መልካም የስራ ጊዜ። ማስተላለፍ የምትፈልገው መልእክት ካለ ድል ስጥ። በጣም አመሰግናለሁ ይህንን ድል ስለሰጣችሁን። እናንተም እንግዲህ የዚህን አሶሲሽን መመስረት ለህዝቡ ይፋ በማድረግ ሜምበር ላልሆኑት ሜምበር እንዲሆኑ ልታደርሱ አሳስባለሁ። ትዕዛዝ ተቀብለናል፣ እናስተላልፋለን። First of all, I would like to officially congratulate you on this launching event of the Ethiopian Digital Financial Service Providers Association. And of course, a deepest thanks go to the organizer and the implementer UNCDF and also the association itself, while I also congratulate everyone whose vision and effort made this important milestone possible. But one thing is for sure, yet technology is not enough. That's why to realize the potential of digital financial service, strong collaboration across association like today's, the one which is inaugurated, is essential. And of course, progress also depends on building trust among ourselves within the ecosystem, encouraging innovation and frameworks which can shape the way forward for digital financial service actors. So with this remark, I again congratulate once again on the launch of the Ethiopian Digital Financial Service Providers Association. አመሰግናለሁ። Thank you very much. አዋሽ አብተው የኢት ኢንክሉሲቭ ፋይናንስ ቴክኖሎጂ አክሲዮን ማህበር ዋና ስራ አስፈጻሚ ነው። ኢት ኢንክሉሲቭ ፋይናንስ ቴክኖሎጂ አክሲዮን ማህበር በስሩ ወደ 35 የሚሆኑ የፋይናንስ ተቋማት የዲጂታል ፋይናንስ ስርዓት የሚሰሩ ተቋማት ናቸው በስራችን ያሉት። አሁን ደግሞ እዚህ የኢትዮጵያ የዲጂታል ፋይናንስ አቅራቢዎች ማህበር የቦርድ አባል ነኝ ማለት ነው። ኢትዮጵያ ዲጂታል ፋይናንስ ሰርቪስ ፕሮቫይደር አሶሲዬሽን የተመሰረተበት ዋና ዓላማ ምንድን ነው? ኦልራይት፣ እሺ፣ አመሰግናለሁ። በዋነኛ 3 ዓላማዎች አሉ። ያው እንደሚታወቀው እንደ ሀገር በዓለም አቀፍ ደረጃ በአሁኑ ወቅት የፋይናንስ ስርዓቱ ወደ ዲጂታል እያዘመነ ነው ያለው። ቀድሞ ከነበረ ወደ ማኑዋል ስርዓት ወደ ዲጂታል እየገባ ነው። የኢትዮጵያ መንግስትም ቢሆን የዲጂታል ፋይናንስ ስርዓት እና የዲጂታል ስትራቴጂ 2030 ይፋ አውጆ ወደ ስራ አስገብቷል። በዚህ መሰረት በተለይም የዲጂታል ፋይናንስ ማቅረብ ላይ ያሉ ተቋማት ኢትዮጵያ ውስጥ በተለያየ ስያሜ ተቋቁመዋል። እነዚህ ተቋማት ደግሞ በተበታተነ መንገድ ነው አገልግሎቶችን እየሰጡ ያሉት። ይሄንን በጋራ በተቀናጀ መንገድ መስራት የሚችሉበት አንደኛ የራሳቸው የውስጥ አቅማቸው እንዲጠናከር ማገዝ። በዚህ መሰረት ካፓሲቲ ቢልዲንግ የምንለው ማለት ነው። የተለያዩ ስልጠናዎችን በመስጠት አቅማቸው እንዲጠናከሩ በማድረግ ለህብረተሰቡ በተሻለ ተደራሽ መሆን የሚችሉበት እድል መፍጠር ነው። አዳዲስ ደግሞ ቴክኖሎጂም እንደዚሁ የሚመጡ ሲኖሩ እነዚህንም ለአባላቱ በሚገባ በማስተዋወቅ ያንን ቴክኖሎጂ ተጠቅሞ ህብረተሰቡን አገልግሎት መስጠት የሚችሉበትን እድል መፍጠር ነው። ሁለተኛው እንደ ሀገር የተለያዩ ከዲጂታል ፋይናንስ ጋር በተገናኘ የሚወጡ ህጎች አሉ፣ ፖሊሲዎች አሉ፣ አሰራሮች አሉ። እነዚህ ህጎች፣ አሰራሮች፣ ፖሊሲዎች ከመውጣታቸው በፊት ይሄ ማህበር እንደ ማህበር ወክሎ ከመንግስት ጋር በእያንዳንዱ ጉዳይ ላይ ከአባላቶቻቸው ጋር በቅድሚያ ከዛ በኋላ ከመንግስት ጋር አመራሮች ጋርም ተነጋግሮ የፖሊሲው አቅጣጫ ሁለቱን እንደ ሀገርም ጠቃሚ እንዲሆን እንደዚሁም ደግሞ የእኛ አባላት የተሻለ ተጠቃሚ ሆነው በስፋት መስራት የሚችሉበትን እድል መፍጠር የሚያስችል ስራ መስራት ነው። የፖሊሲ ዳያሎግ ሌላኛው እንግዲህ ያው ኢትዮጵያ ከጊዜ ወደ ጊዜ እያደገ ያለ የፋይናንስ ስርዓት አለ። ይሄ ስርዓት በስታንዳርዳይዝ ሆኖ በተሟላ መንገድ ተጠቃሚውንም ሳይጎዳ አገልግሎት ሰጪውንም ሳይጎዳ የተሟላ ስታንዳርድ ያለው አሰራር እንዲኖር ዲዛይን ማድረግ፣ ሰርቲፊኬሽን መስጠት፣ በሙያው ላይ ሰፋ ያሉ ወጣቶች ደግሞ ስልጠና ማግኝተው እንዲገቡ የማድረግ ስራ ይሰራ። ከአገር ብቻ ሳይሆን ከዓለም አቀፍ ተቋማት፣ ከአፍሪካ ተቋማት፣ ከተለያዩ ተቋማት ጋር ኔትወርክ በማድረግ የተሻለ ልምድ ልውውጥ
ማድረግ የሚቻልበት እድል ፈጥሮ በአጠቃላይ ሲደመር የዲጂታል ፋይናንስ ስርዓቱ ህግንና ስርዓትን ጠብቆ በሚገባ እንደ ሀገር ከታችኛው ህብረተሰብ ድረስ እንዲስፋፋ በዋነኛነት የአቅም ግንባታ ስርዓት መስራት። ምን ድርጅቶች ናቸው ከዚህ አሶሲዬሽን ጋር አብረው ቢሰሩት? የአባላቶቹ በመለከት በዋነኛነት የባንኮች አሉ። ዲጂታል ላይ አተኩረው የሚሰሩ ባንኮች፣ የማይክሮ ፋይናንስ ተቋማት፣ ፒአይአይ ፔመንት ኢንስትሩመንት ኢሹዌር፣ ፒኤስኦ ስዊች ሰርቪስ የሚሰጡ እነዚህ አባላት ይሆናሉ ማለት ነው። ሜምበር ለመሆን ሚኒማም ከብሔራዊ ባንክ ለዚህ ስራ አገልግሎት የሚሆን ፈቃድ ያገኙ ተቋማት አባላት ይሆናሉ። ለእነዚህ ድርጅቶች ምን የተለየ ጥቅም አለው ብለው ያምናሉ? ይሄ ማህበር መመስረቱ ጥቅሙማ ቅድም ያነሳሁት ነው። ምክንያቱም አንደኛ አቅም ግንባታ፣ ምክንያቱም በተናጠል ይሰሩ የነበረውን በጋራ በመምጣት የተለያዩ የልምድ ልውውጥ እንዲያደርጉ እናደርጋለን። ስልጠና እንዲያገኙ እናደርጋለን። የአሰራር ሰዓቱ ደግሞ ስታንዳርዳይዝ እንዲሆን እናደርጋለን። አቅማቸው ደግሞ በተገነባ ቁጥር ከተለያዩ ስቴክሆልደሮች ጋር በቴክኖሎጂም በሌላም ሰፖርት ከሚያደርጉ የተለያዩ ኢንተርናሽናል ኦርጋናይዜሽኖች ጋር በመገናኘት እነዚህ ተቋማት በሚደረጉ የተለያዩ ስልጠናዎች፣ የተለያዩ የቴክኖሎጂ አዳዲስ ግብአቶች በማቅረብ የተሻለ ተደራሽ እንዲሆን አሁን ለምሳሌ 80 ሺህ ደንበኛ ያለው አንድ የፋይናንስ ዲጂታል ፋይናንስ የሚያቀርብ እኛ በምናደርግላቸው የአቅም ግንባታ ስራዎች የተለያዩ የአቅም ግንባታዎች ሲባል ዝም ብሎ ትሬኒንግ ብቻ ላይሆን ይችላል። ከፓርትነር ኦርጋናይዜሽን ኔትወርክ በማድረግ ጭምር ኢንተርናሽናል ኤክስፒሪየንስ በማምጣት ጭምር የተሻለ የፋይናንስ ተደራሽነት እንዲኖራቸው እድል ይፈጥራል። ከሱ ተነስቶ ተደራሽነታቸው እጅግ በጣም እንዲፈጥን አክስለሬት እንዲያደርግ አዳዲስ ቴክኖሎጂዎች በተገኙ ቁጥር ደግሞ እሱንም ልምድ በማስተላለፍ የተሻለ አገልግሎት እንዲያገኙ ያስችላልና እንዳልኩት አቅማቸው እየጎለበተ እንዲሄድ በፖሊሲ ደረጃ ህግና ስርዓት ከመውጣቱ በፊት ከሚመለከተው የመንግስት አካል ጋር በመነጋገር ምቹ የሆነ ለነሱ ለስራቸው ምቹ የሚሆን ህግና ስርዓት እንዲወጣ በማድረግ የመጫወቻው ሜዳውን የተሻለ እንዲሆን ማድረግ እድል ይፈጥራል። አሶሲዬሽኑ መኖሩ በጣም በተናጠል ከመንግስት ከሚመለከተው ህግ አውጪ ጋር ከመሄድ በማህበር በመሆን የእነሱን ድምፅ ሆኖ ማህበሩ በሚሰራበት ጊዜ የተሻለ የስራ አካባቢ ይፈጥራልና ከዛ አንጻር በጣም ተጠቃሚ ይሆናል። ይሄ ማህበር እንደ ሀገርስ ምን ለየት ያለ ጥቅም አለው ብለው ያምናሉ? ያው ቅድም እንዳልኩት የ2030 ዲጂታል ስትራቴጂ አለና በዛ ስትራቴጂ መነሻ ጭምር ነው ይሄ ሲቋቋም እና እዛ ላይ የተቀመጡ ዋና ተልእኮዎች አሉ። ከነዚህ ተልእኮዎች በዲጂታል ስርዓት አንደኛ ኢንፍራስትራክቸር በሚገባ እንዲስፋፋ፣ ሁለተኛ ህብረተሰቡ የዲጂታል ፋይናንስ ስርዓት በተቻለ መጠን ታችኛው ማህበረሰብ ጋር እንዲደርስ ማድረግ አይደለ፣ ሶስተኛ ሞደርን የሆኑ ቴክኖሎጂዎች በሀገር ውስጥ እንዲስፋፋ ማድረግ ነው። ይሄ አሶሲዬሽን እነዚህ ላይ ነው የሚሰራው። እነዚህ እንዲፈጠሩ አቅም ይገነባል ለአባላቶቻቸው። እንደገና የፖሊሲ ዳያሎግ ስለሚኖር ከመንግስት ጋር የፖሊሲ ውይይት ምክክር ስለሚደረግ እነዛ በሚወጡ ፖሊሲዎች ምክንያት አባሎቻችን በጣም የተሻለ አገልግሎት መስጠት የሚችል እድል ይፈጥራል። ታችኛው ህብረተሰብ ጋር የመድረስ እንትኑ ሰፊ ይሆናል። ከዚህ አንጻር ሶስቱንም ዓላማ የሚያሳካ የሆነ የዚህ አሶሲዬሽን መቋቋም። በጣም አመሰግናለሁ። ጥያቄዎች እየጨርሻለሁ። ማስተላለፍ የሚፈልጉት መልእክት ካለ ግን እድል ስጥ። ማስተላለፍ የምፈልገው አንደኛ የአባላት ቁጥር እንዲሰፋ እንፈልጋለን። አሁን ያለው ወደ 18 አባላት አሉን። እነዚህ 18 አባላት መጨመር አለበት። ማይክሮ ፋይናንስ ተቋማትን ብንወስድ ወደ 60 ይሆናሉ በዝቅተኛው ማለት ነው። ይሄ ያው የመረጃ ክፍተትም ሊኖር ስለሚችል በእኛ በኩል ይህን መረጃ አውቀው በዲጂታል አሶሲዬሽኑ ላይ አባላት እንዲሆኑ እንፈልጋለን። ባንኮችን በተለይ ፊንቴክ ካምፓኒዎች አባል ቢሆኑ ተጠቃሚ ይሆናል። የመጀመሪያው እሱ ነው። ሁለተኛ የኛ አባል የሆኑ ተቋማትን ቢሆን በተለይ ትኩረት መስጠት ያለብን ህብረተሰቡ ጋር ተደራሽ መሆናቸው። ያንን ለማረጋገጥ በጋራ መስራት ያስፈልጋል። ከአሶሲዬሽኑ ጋርም ደግሞ ኮላቦሬት አድርገው
የአሶሲሽኑም አቅም መጠናከር ገና አዲስ ነው። አዲስ እንደመሆኑ ገና ብዙ ስራ ይጠበቅበታል። ስለዚህ ለዛ ስራ ለማገዝ አባላት ተባባሪ መሆን አለባቸው። I'm here more in capacity as a shareholder or the owner of M-Pesa, one of digital financial service provider. So we've been discussing many times with the team to see whether we could link up with an association. Like in many countries, there are associations of this nature. Several times we've engaged with our team to find the right association to be a member of. So we have already scanned the code and we hope to be able to join, of course, subject to approval by the founding members. But we're definitely interested in see how we can join this kind of association. I hope my team has scanned the code and looking forward to see how we can, become a member and drive the agenda together in the interest of the industry and in the interest of the country. Thank you. ናኤል ለማርያም ባላለው የቻፓ ፋይናንሻል ቴክኖሎጂ ዋና ስራ አስኪያጅ እንዲሁም ደግሞ የአዲስ አሶሲዬሽን የዲኤፍኤስፒኤ ቦርድ ሜምበር። እሺ የዚህ አሶሲዬሽን መመስረት ዋና ዓላማው ምንድን ነው? ዋና ዓላማው አሁን ያሉት የፋይናንሻል ኢንስቲትዩሽኖች እንደ ባንክስ፣ ማይክሮፋይናንስ፣ ጌትዌዎች፣ ስዊቾች እንዲሁም ደግሞ ሌሎችም አንድ ላይ መተን የካፓሲቲ ቢልዲንግ፣ የኔትወርኪንግ እንዲሁም ደግሞ የኔትወርክና የሎቢንግን ስራ አብረን ለመስራት ነው። ከእናንተ ጋር ከቻፓ ጋር በዋናነት የሚሰራው ነገር ምንድን ነው? ቻፓ እዛ ውስጥ አንድ ሜምበር ነው። እንደ ፒኤስኦ ደግሞ እንደ ፔመንት ጌትዌይ ላይሰንስ ስላገኘን ማለት ነው ከብሔራዊ ባንክ። ይህ አሶሲዬሽን መመስረቱ ለእንደዚህ አይነት ተቋማቶች ምን የተለየ ጥቅም አለው ብለህ ታምናለህ? ዋናው ነገር ሎቢ ላይ ነው። ስፔሻሊ አዳዲስ ፖሊሲዎች ላይ፣ ሬጉሌሽኖች ላይ እንዲሁም ደግሞ ሞር ለመታወቅም ጭምር እዚህ ሀገር ውስጥ ምን ያክል ማይክሮፋይናንሶች አሉ፣ ምንድን ነው የሚሰሩት፣ ባንኮች ምንድን ነው የሚሰሩት፣ ስዊቾች ምንድን ነው የሚሰሩት የሚለው ነገር ሞር በግልጽ ለማወቅ በጣም ይጠቅመናል። መመስረቱ ስለ ሀገራችን ምን የተለየ ጥቅም አለው ብለህ ታምናለህ? ይሄ አንድ ስቴፕ ወደ ላይ የምንሄድበት ነው ያስባለሁ። ለምን ካልሽኝ አሁን ለምሳሌ የአፍሪካ ፊንቴክ ማህበርም ለእኛ አርጎናል ኮንታክት እዛ ውስጥም እንደ አሶሲዬሽን ሆነ ልንገባ ማለት ነው። ይህ የሚጠቅመው ሁላችንም እንደ አፍሪካ አንድ ለመሆን፣ ስለዚህ የፓን አፍሪካን ጌትዌይ የሚባሉን ሀሳብ ለማምጣት እንዲሁም ደግሞ ከሌሎችም ደግሞ አገሮች ለመማርም ትልቅ ጥቅም አለው። እንዲሁም አምና ብሔራዊ ባንክን አብረን ሆነን ወደ ጋና ሄደን ነበር ፖሊሲዎችን ለመቅመስ ማለት ነው። እዛ ያሉት ነገሮች ምን አሉ፣ ምን ማራቸው ነገሮች አሉ የሚለው ነገር መወድ ለማወቅ ማለት ነው። እና ሄደን ብዙ ነገር ተምረን ያመጣ ነው። እዚህ አሶሲዬሽን ላይ መቀላቀል የሚፈልጉ ድርጅቶች ማሟላት ያለባቸው ወይ መስፈርቱ ምንድን ነው? ዋና ነገር ከብሔራዊ ባንክ ላይሰንስ ማግኘት አለባቸው። ባንኮች መግባት ይችላሉ፣ ማይክሮፋይናንስ መግባት ይችላሉ፣ ፒኤስኦ ጌትዌይ ፖስት ላይ የሚሰሩት መግባት ይችላሉ፣ ፒአይ መግባት ይችላሉ። እንዲሁም ቴሌኮሞችም አብረው መግባት ይችላሉ። ከዛም ጎን ለጎን እንደ ስዊቾችም ስዊችን ኢቲስዊች ፒኤስኤስ አዲስ እየመጡ ያሉ ሰዎችም እኛ አሶሲዬሽን ላይ መቀላቀል ይችላሉ። ዋና ነገር አብረን እንሁን፣ ትልቅ አብረን እንስራ። ኤግዛክትሊ። እናመሰግናለን። ማስተላለፍ የምትፈልገው መልእክት ካለ እድል ስጥ። ቴንክ ዩ ሶ ማች። ያው እንግዲህ አሁን አይ ቲንክ ዋናው ነገር አንድ ላይ ተባብረን ስንሰራ ነው ትልቅ ቦታ ላይ መድረስ የምንችለው። ይሄ አሶሲዬሽን አይ ቲንክ ለኢትዮጵያም ትልቅ እምርታ ያለው ነው ብዬ አስባለሁ። ሁሉም ባንኮችም ለብቻቸው አሶሲዬሽን ነበራቸው፣ ጌቴዎችም እንደዛ። የግል ሁላችንንም አንድ ላይ ያመጣ አሶሲዬሽን ነው። ስለዚህ ትልቅ ቦታ ላይ መድረስ እንችላለን እንደ አገርም እንዲሁም ደግሞ ከሌሎች የአፍሪካ ሀገሮች ጋርም አንድ ላይ በመሆን የእኛን ሀገር ትልቅ የዲጂታል 2030 እቅድ በእጥፍ መተካት እንችላለን ማለት ነው። እናመሰግናለን። ቴንክ ዩ ሶ ማች። ተመልካቾቻችን አሪፍ ፔይ እና ዩኤንሲዲኤፍ በጋራ በመሆን ያዘጋጁት ኢቨንት ላይ ነበር ዛሬ ታደምኩት። እንዳያችሁት በጣም ቆንጆ ፕሮግራም ነበረ። ከቀሪ አርቲስት መዝናኛ ፕሮግራሞቻችን ጋር አብራችሁ ቆዩ።